ደስ እንዲለኝ ሚኪዬ እንወዳለን ብትሉኝ ደስ ይለኛል። ውድ ተመልካቾቼ ሚኪዬ እንወዳለን በሉ እስቲ ሁላችሁም አንድ ላይ ኮሜንት ላይ አንቺ ማትረቢ እዚህ አርጋሻል ነው መጥቷሽኝ ለኔ ምንም የለም ያልኩ እኮ ነው። ቤት ውስጥ ማነች እሷ? መቅደስ ነኝ ያለችው። መቅደስ ነኝ ያረክሻት። መቅደስ ነኝ ያረክሻት። አንተ ማን እንደሆናችሁ እንኳን አላውቅም እኮ እንዴ። ታዲያ እንዴት ታመልጣለች? ከየት እንዴት ላስመልጣት እችላለሁ? ላይ ነው ብልጥ ለሞት የምትሞክሪው። ምን እንዳነበብኩት ታውቂያለሽ? ውድ ተመልካቾቻችን ያነበብኩት ቴክስት ማለት ነው። ቤትሽን ቼክ ማድረግ እንችላለን። ቤትሽን መፈለግ እንችላለን። ቤትሽን ቼክ ማድረግ እንችላለን። ለምን ፈልጋ ነው እንዴ? ልቀቅ እያልኩ ነው እንዴ? ቆምሽ። እሱ ማን ነው ሲጀምር? አልገባኝም። ለመሸምጣት እየሞከርሽ ነው? ነገሩን ለመካድ እየሞከርሽ ነው? እልሽ ዶሮ እኮ አይደለም እየፈለግኩ ያለሁት ሰው ነው። ገብቶሻል? እሺ ቤቱን ያየው ነው አይደል? ያለው ቤት ይሄ ነው። በቃ ምኪ በእናትህ አንድ ስማ ተገናኘን። የመርሳት ችግር አጋጥሟታል። ምንም ነገር አታውቅም። የእውነቴን ነው። በጣም ታማለች። ኧረ እባክህ ለቀን ራሳችን እንሄዳለን እንዴ? መሄድ እንችላለን እኮ ምንድነው? እሺ ይኸውልሽ ተረጋጉ። ወጣ በልና ቤቱን በደንብ እንዲፈትሹታል። ሌቦች ናቸው እንዴ? ምን እየተካሄደ ነው ያለው? ይኸውልህ ወንድሜ የእውነት እኔ ራሱ ይሄ ነገር በቃ ምን አይነት ሰው እንደሆነች እኮ አንተ ራሱ አታውቅም። በጣም ክፉ ነች። በጣም መጥፎ ሰው ነች። በቃ እኔ እንጃ። ውስጤተኛው ማን ነው? በሽተኛ ናት። ውስጤተኛው ሰው ማን ነው? እንዴ ምን ሆነ? እየነገርኩህ እኮ ነው። ምን እያደረግክ ነው ያለው? በእናትህ ሆነሽ ነው። ተረጋጊ። አልገባኝም። እኔ በደንብ ተጠራጣሪ ነኝ። ምን እየተፈጠረ እንደሆነ ግልጽ አልሆነልኝም። የምን ወንጀል ነው? ምንም የሰራሁት ወንጀል የለም። ምንድን ነው የምታወሩት? እስኪ አታሳዝንም? አሁን በእናትህ ማለት በእርግጥ ምንም አላገኘንም ብለው ነበር፣ ግን አንድ የሚያጠራጥር ነገር አግኝተው ነበር። ውድ ቤተሰቦች ሰይጣን ራሱ ከሷ ይሻላል። እንዲህ የማታደርገው ማሰራው ወንጀል እኮ የለም። ምንድነው መጣ? ለምንድነው መጣክሻት? ቀና ብለሽ አውሪ እንዴ! ጭራሽ ብላብላ እኮ ወንዶችን እኮ እየሰበሰበች ብታስደፍረው ሁሉ ነበር። አይ አንተ ግን ምን አይነት ሰው ነህ ግን? የምር በጣም ታስጣላው። ክፉ ነሽ። ሰላም እንደምን ቆያችሁ? ውድ የጎጆ ቲዩብ እና የሚኪሾ ቻናል ተመልካቾቻችን እንደምን ቆያችሁ? በያላችሁበት ሰላማችሁ ብዝት ይበል። ውድ ተመልካቾቻችን ሚኪ ተመልሷል። እንግዲህ ቤተሰቦች ይችን 2 ቀንና 3 ቀን እንግዲህ ጊዜ ወስጄ አንዳንድ ነገሮችን ሳስብ ነበር። እንግዲህ ውድ ቤተሰቦች ሰሞኑን የተፈጠረው ጉዳይ ከባድ ጉዳይ ነበር። እንግዲህ በሚኪሾ ዩቲዩብ ቻናልና በጎጆ ቲዩብ ላይ እንግዲህ በእኔና በባልደረባዬ ኤርሚ አማካኝነት እንግዲህ አንዳንድ ኬዞችን ጀምረን ነበር። እንግዲህ ውስብስብ ኬዞች ነበሩ። በዚህ መሃል እንግዲህ አሳዛኝ ነገሮችም ተፈጥረው ነበር። እንግዲህ ያው የተፈጠረው አሳዛኝ ነገር አንዴ ተፈጥሯል። ግን እዚህ አሳዛኝ ነገር ላይ እንግዲህ የተሳተፉ ወንጀለኞችን በሙሉ ጠራርገን እንግዲህ በቁጥጥር ስር አውለናል። ያው የሚቀሩን ወንጀለኞች አሉ። ውድ ቤተሰቦች ኤርሚ እንግዲህ ዛሬ በቤተሰብ ጉዳይ ምክንያት ፕሮግራም መስራት አይችልም። የግዴታ መሄድ አለበት። እኔም አስቤበታለሁ። ማለት ሽንፈትም መስሎ ነው የታየኝ። ምክንያቱም በተለይ ደግሞ የካፕቴኑ ግድያ ላይና የካፕቴኑ ገዳይ የሆነው ጀማል እንግዲህ ከሱ ጋር እኔን ለመጣል እኔን ለመግደል ሌሎች ወንጀሎችንም እንግዲህ አብራ ስትሰራ የነበረችው የካፕቴኑ እህት መሆኗ ተረጋግጧል። ይሄ ነገር እንቅልፍ ነስቶኛል፣ ሰላሜን ነስቶኛል፣ እልህም ይዞኛል። ይሄንን ነገር ደግሞ እኔ ላይ ነው ለማድረስ የሞከሩት። እንግዲህ ወንድምሽን የገደለው ካፕቴኑን የገደለው ሚኪ ነው ብሎ እንግዲህ ጀማል እዚህ ነገር ውስጥ እንድትገባ አርጓታል። ውድ ተመልካቾች እንግዲህ መቅደስ ሆስፒታል የለችም። መቅደስ ያለችበትን ከመናገሬ በፊት እንግዲህ ቤተሰቦች ያው ሁላችሁም ቴሌግራም ላይም ኮሜንት ላይም ለተጨነቃችሁ በሙሉ እጅግ አድርጌ አመሰግናለሁ። ያለፈው ነገር አልፏል። እኔ ሰላም ነኝ፣ ደህና ነኝ። ግን ደግሞ የጥፋተኝነት ስሜት አንዳንዴ መረባበሽ ስሜት እኔም ጥሩ ሁኔታ ላይ ስላልነበርኩ ነው ማለት ይህንን ስራ ባልቀጥል ብዬ ቪዲዮ ሰርቼ የነበረው ባለፈው። ውድ ተመልካቾች ያው እናንተም የሰጣችሁኝ ፍቅር አለ። እኔ እንጃ ምን እንደምላችሁ አላቅም። መጥፎ ነገርም ሲፈጠር እንግዲህ አይዞ ትሉኛላችሁ፣ ጥሩ ነገርም ሲፈጠር ደስታችን ነው። እንዴ ልበላችሁ፣ የምር እናንተ ቤተሰብ ናችሁ፣ የኛ ቤተሰብ ናችሁ። እኛ የምንሰራው ለእናንተ ነው። እኛ የምንሰራው ፍትህ ለማስፈን ነው። እኛ የምንሰራው ለማህበረሰቡ ነው። አለቀ። እናንተ ማህበረሰቡ ናችሁ። አዎ ለእናንተ ነው ይሄንን ስራ የምንሰራው ማለት ለራሳችን ብለን ሳይሆን ማህበረሰቡን ለመጥቀም ነው። ውድ ተመልካቾች
በጣም እጅግ አድርጌ አመሰግናለሁ። የማዳም ቅመምቶቻችን እንግዲህ ፈጣሪ እንጀራችሁን ይባርክልን። እንግዲህ እድሜና ጤና ይስጥልን። በእያላችሁበት ሰላማችሁ ብዝት ይበል። ከአጭበርባሪዎች ራሳችሁን ጠብቁ። በሚኪ ስም እንግዲህ በጎጆ ቲዩብ ስም በሚኪ ሾው ስም እንግዲህ የተለያዩ ጉዳዮችን ኬዞችን እንስራላችሁ ብለው እንግዲህ የተለያዩ ሰዎች ገንዘብ ለማጭበርበር እየሞከሩ ነው። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ገንዘባችሁን እንዳትበሉ። ውድ ተመልካቾች እንግዲህ ዛሬ ወደ አንድ ጥቆማ ነው ምን ሄደው አንድ የተጠቆምንበት ቦታ አለ። ውድ ተመልካቾቼ ያ የተጠቆምንበት ቦታ እንግዲህ መቅደስ እንግዲህ የካፕቴኑት በጣም የሚገርም ነገር ነው የተፈጠረው። ማለት ድራማ ነው የሚመስለው ነገሩ። የካፕቴኑ እንግዲህ እህት የተለያዩ ወንጀሎች ላይ መሳተፏን እንግዲህ ባልደረባይ ኤርሚ እንግዲህ በብዙ ነገሮች አረጋግጧል። በማስረጃም እንግዲህ በተለያዩ የአይን እማኝ ልንላቸው እንችላለን፣ በተለያዩ መንገዶች አረጋግጧል። ስለዚህ መቅደስን በቁጥጥር ስር የመዋል ስራ ነው ዛሬ የምንሰራው። ውድ ተመልካቾቼ መቅደስ ያለችበት ቦታ እንግዲህ ቃል ኪዳን የምትባል የልብ ጓደኛ እንዳላት ተጠቁመናል። ውድ ቤተሰቦች እንግዲህ ቤቱም ሁሉ ነገር አድራሻ ተልኮልናል። ስለዚህ ምንድነው የምናደርገው ቤተሰቦች፣ ግቢ ውስጥ አጠራጣሪ ነገር ካለ ከመጀመሪያ ጀምሮ ያለውን ነገር ላልቀርጽ እችላለሁ። ምክንያቱም የተጠረጠርንበት ቦታ እንደዚህ ይሄ መሀል ከተማ ላይ አይደለም፣ ትንሽ ራቅ ይላል። ወደ ዳር ወደ አዲስ አበባ መውጫ ልንለው እንችላለን፣ ወይም ደግሞ ጫፍ ወደ ሸገር ሲቲ አካባቢ እንደምንለው ሸገር ሲቲ ከተማ እንደምንለው እንደዛ። ስለዚህ ያለውን ነገር መቅረጽ ከቻልኩ ሞክራለሁ። ካልሆነ ግን እንግዲህ በዚህ በድምጽ ያለውን ነገር እየቀረጽኩ ካሜራ ሸፍነን እንግዲህ ትንሽዬ ካሜራ ነው ያዘጋጀነው። ካሜራ ሸፍነን ካሜራ ይዘን ገብተን እንግዲህ በጥንቃቄ ለመቅረጽ እንሞክራለን። ውድ ተመልካቾቼ እንግዲህ ወደ ተጠቆምንበት ቦታ እንሄዳለን። ማለት መቅደስ ሆስፒታል ገብታ ነበር። ከደረጃ ላይ ትውደቅ ከምን ላይ ትውደቅ የተረጋገጠ ነገር የለም። ስለዚህ አሁን በቀጥታ የምንሄደው ውድ ቤተሰቦች እንግዲህ መቅደስ ወደ አለችበት ቦታ እንግዲህ ወደ ቃል ኪዳን ቤት ነው የምንሄደው። ከዛ በፊት ከመሄዳችን በፊት ሁላችሁንም እወዳችኋለሁ የማዳም ቅመሞች፣ ሁላችሁም ሌሎቻችሁም እንግዲህ አውሮፓ፣ አሜሪካ የምትኖሩ ኤርትራውያን፣ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንግዲህ የኛን ቪዲዮ የምትከታተሉ በመላው ዓለም የምትገኙ ውድ ተመልካቾቼ እንግዲህ እግዚአብሔር ያክብርልን፣ ፈጣሪ ያክብርልን፣ አላህ ያክብርልን እንላለን። ሁላችሁንም እንወዳችኋለን። እንግዲህ ማለት ፈጣሪ ባላችሁበት ይጠብቅልን፣ እናንተን ሰላማችሁ ብዝት ይበል። እንግዲህ ጤና ይስጥልን። ከዚህ በለጠ ምስጋና ይኖራል ብዬ አላስብም። ካለም እንግዲህ በቀጣይ እጨምራለሁ። ውድ ተመልካቾቼ እስቲ ሐሳባችሁን እስቲ ኮሜንት ላይ ጻፉልኝ። ደስ እንዲለኝ ሚኪዬ እንወዳለን ብትሉኝ ደስ ይለኛል። ውድ ተመልካቾቼ ሚኪዬ እንወዳለን በሉ እስቲ ሁላችሁም አንድ ላይ ኮሜንት ላይ እና እኔ ደስ እንዲለኝ ሚኪዬ እንወዳለን ብላችሁ እስቲ ሁላችሁም ኮሜንት ጻፉ። ውድ ቤተሰቦች በጣም አድርጌ ነው የምወዳችሁ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሚኪ ሾው ቻናልን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦች እንግዲህ አሁን ወደዛው ነው የምንሄደው። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ወደ ግቢ ውስጥ እየገባው ነው። ካሜራማን ካሜራውን ሸፍነው ሁለት ሰዎች ስላሉ ውድ ቤተሰቦች ትኩረት ላለመሳብ በጥንቃቄ ነው መግባት ያለብን። ካሜራችንን ማሳየት የለብንም። ምክንያቱም እንግዲህ መቅደስ እዚህ ቤት ውስጥ ነው ተደብቃለች ተብለን የተጠቆምነው። ስለዚህ ምናልባት ግርግር እንዳይፈጠር ወይም ደግሞ ካሜራ ካዩ እሷም እንዳታመልጥ በማሰብ ነው። ይሄ ቤት ነው መሰለኝ። ሰው ያለ ይመስለኛል። አቤት ማነው? ሰላም ነው። ሰላም ነው። እንዴ ምን እያደረክ ነው እንዴ? ቆይ ምንድን ነው? ማነው አንተ? እንዴ ሌባ ነህ? ምንድን ነው አንተ? እንዴ ምን እያደረክ ነው ያለው? እንዴ ከሰው ቤት ዝም ብሎ ይዘው ይገባል? አንተ ማለት አንቺ ነሽ እንዴ? አዎ ነኝ። ምን ፈልግ ነው? ነገር ገባ ካሜራ ምን እያደረክ ነው እንዴ? ቆይ ካሜራስ ምንድን ነው እዚህ ጋር? እንዴ ምን እያደረክ ነው ያለው? አንዴ ቤትሽን ቼክ ማድረግ እንችላለን። ቤትሽን መፈለግ እንችላለን። ቤትሽን ቼክ ማድረግ እንችላለን። ምን ፈልግ ነው እንዴ? ልቀቅ እያልኩ ነው እንዴ? ካሜራውን አብራው
ምንም የለም ያልኩህ እኮ ነው። ቤት ውስጥ ማነች እሷ? መቅደስ ነው ያለችው። መቅደስ ነው ያረክሻት። መቅደስ ነው ያረክሻት። አይኔ አለቅም እንዴ መቅደስ ምትበልጅ አለቅም። ውጣልኝ ወንድሜ ውጣልኝ በእናትህ። አንዴ እንዴ ልወጣ ነው። ወጣ በልና ቆይ አንዴ ወጣ በልና ቤቱን በደንብ እንዲፈትሹታል። ሌቦች ናቸው እንዴ? ምን እየተካሄደ ነው ያለው? ይኸውልሽ ኧረ በእግዚአብሔር ምን እነማን ናችሁ? ቆይ ተረጋጊ፣ መጀመሪያ ተረጋጊ እኮ ምን ፈልጋችሁ ነው እንዴ? ቆይ ዝም ብሎ ዘው ይገባል ከሰው ቤት? መቅደስ ነው ያለችው። ምን ሰዎች ናችሁ እናንተ? እነማን ናችሁ? ምንድነው? አልኪዳን አንቺ ነሽ አይደለ? እንግዲህ ይኸውልሽ ስሜ ደግሞ የት ነው የምታውቀው? የተላከልኝና አንድ ፎቶ ላሳይሽ። ያን ፎቶ መቼስ ወንድሜ እባክህን ውጣልኝ። ትወጣልኛለህ ወይስ ሌላ ሰው ልጥራ? አንቺ ነሽ አይደለ እንዴ? አሁን ቆይ ምንድነው እንዴ? ከየት ነው ይሄ? እንዴት አገኘኸው? ይኸውልሽ ጋዜጠኛ ሚኪያስ እባላለሁ። ከጎጆ ቲዩብ ቻናል ነው የመጣሁት። መቅደስ የተባለች ግለሰብ እየፈለግን ነው። የተጠቆምነው ደግሞ እዚህ ቤት ነው። የተጠቆምንበትን ምክንያት እንግዲህ መቅደስ የተወሰኑ ቀናቶችን ቃል ኪዳን የተባለች እንግዲህ የልብ ጓደኛዋ ጋር ተደብቃ እንዳለች መረጃና ማስረጃ ደርሶን ነው የደረሰንን መረጃና አድምጭኝ የደረሰንን መረጃና ማስረጃ ማሳየት ካለብን እናሳይሻለን። ምናልባት ማን እንደጠቆመን ነገሮችን ከየት አቅጣጫ እንዳገኘናቸው እሱን ላንነግርሽ እንችላለን። ይኸውልህ እኔ አሁን አንተ እያልከኝ ያለው ነገር ምንም አውቀው ነገር የለም። ገባህ አይደል? እኔ መቅደስ ምናምን አላውቃትም። ይኸውልህ ትሰማኛለህ? ከዚህ እያየሁ ነው። ቤቱ ማንም የለም። ሰው ቢኖር ወይ የተደበቀ ሰው ቢኖር ታገኝ ነበራ። ስለዚህ የተሳሳተ መረጃ ነው የተሰጠ። የተሳሳተ ሰው ነው። ምናልባት ሌላ ቃል ኪዳን ልትሆን ትችላለች። ምናልባት እየተረባብሽ ትመሻለሽ። አንዴ ለምንድን ነው የምረበሻው? እኔ እንዴ ልወጣ ነበር እኮ አሁን ስራ አለኝ እንዴ ጊዜ የለኝም። ገባህ አይደል? በቃ መሄድ አለብኝ አሁን። ከዚህ በላይ መቆየት አልችልም። ይኸውልህ ምናልባት ሌላ ሰው መጠየቅ ትችላለህ። አሁን ምንም ሰጥ መረጃ የለኝም። እሺ ቆይ ምንድን ነው የፈለግከው? ማለት የፈለግከው ነገር ምንድን ነው? እሺ መቅደስ እዚህ ግቢ እንዳለች ያውም ደግሞ እዚህ ቤት ውስጥ እንዳለች ነው ተጠቁሜ የመጣሁት። እሺ ግን እኮ ያው ማለት መጀመሪያ እኮ እኔ ፈርቼ ነው ማለት። ስለዚህ እዚህ ነች? ኖ እዚህ ጋር አለችም። በቃ ያየው ነው። ቤቱን ፈትሹ በቃ። እኔ እናንተ ወንዶች ስለሆናችሁ ማለት እኔ ሴት ነው እዚህ ብቻ ይነኛለሁ። ስለዚህ በቃ እኔ ስለፈራው ነው። ገባህ አይደል? ስለዚህ በቃ የፈልጋችሁትን ፈትሹና ያው ምንም ያገኛችሁት ነገር የለም እዩት። በቃ ያው ጓደኞች አሉ አብረው ያሉት በቃ እነሱ ለምን አይፈትሹ? ምንም ነገር የለም ቤት ውስጥ። እነሱማ እየፈተሹ ነው። ቤቱንም ግቢውንም እየፈተሹ ነው። ግቢ ውስጥ 2 ሰዎችን አይተናል። ትልቅ ሰዎች ማን ናቸው? ምንድን ናቸው? ለመቅረጽም ስላልተመቸን ትኩረትም ለመሳብ ግቢ ውስጥ ያለውን ነገር ሳንቀርጽ ነው በቀጥታ ካሜራውን ይዘን ካሜራውን እዚህ እንዲያበራ ነበር። ይኸው በስልክ በዚህ በሪከርድ ነው በድምጽ ነው እያንዳንዱ ነገር ሲቀረጽ የነበረው። እሺ ይገባኛል። ግን እነዚህ ሰዎች እንግዶች ናቸው። በቃ ከሩቅ ቦታ ነው የመጡትና ቤተሰብ ናቸው ማለት። ምንም ያክል ሰፊ ግቢ ውስጥ 2 ክፍል ያለው ቤት ብቻ ነው ያለው። አንደኛው የመኝታ ቤት፣ ሁለተኛው ደግሞ ሰፋ ያለ ኩሽና። እነዚህ ሰዎች የት ነው የሚያርፉት? እዚህ ቤት ውስጥ አንድ አልጋ ነው ያለው እኮ። በቃ ምን ችግር አለው? እዚህ መሬት ላይ ምናምን የሆነ ነገር አንጥፈን እንተኛለን። ሌላ ነገር የለም። በቃ ማለት ይቻላል እኮ። ምን ችግር አለው? ሰው ባለው ነገር ነው አይደል እንዴ? ማለት ይሄ ነገር እንዴት ነው እንደዚህ እያሰብክ ያለው? አልገባኝም። ግን ይኸውልሽ ይቅርታ አድርጊልኝና ምንም ነገረ ስራሽ እየጣመኝ አይደለም የኔት ባላውቅሽም፣ ግን ይኸውልሽ እኔ በጣም ተጠራጣሪ ነኝ። አንቺ ላይ ደግሞ አንዳንድ ነገሮችን እያነበብኩ ነው። የመረባበሽ ነገር እንዴ ያው የተረበሽኩት ማን ብቻዬን ሴት ስለሆንኩ ነው እንዴ። እናንተ የሆነ ነገር እንዳታደርጉ ስለፈራው ነው እንጂ ሌላ ነገር አይደለም እኮ። የተለየ ነገር ኑሮ አይደለም። ያው እናንተ ወንዶች ምናምን ስለሆናችሁ እንዴ ደግሞ እዚህ ግቢ ውስጥ እንደምታየው ብቻዬን ነኝ ያለሁት አሁን ላይ። ውጭ ላይ ያያኋቸው ሰዎች ደግሞ ትልቅ ሰዎች ናቸው እና በቃ ስለፈራው ነው። በቃ እናንተ ብዙ ስለሆናችሁ ማለት ወንዶች ስለሆናችሁ ነው የፈራሁት እንጂ ሌላ የተለየ ነገር ምናምን ነገር እኮ የለም። በቃ ያው የምትፈልገው ነገር የሆነት በቃ ፈትሽ። ያው እዚህ ጋር ያው ከፈለክ እንዳለ መፈተሽ ትችላለህ። እዚህ ጋር ያው እንዳለ ሙሉ ቤቱ ፈትሹ። በቃ የሆነት ምንም ነገር የለም። ይኸውልሽ ዶሮ እኮ አይደለም እየፈለኩ ያለሁት ሰው ነው። ገብቶሻል? እሺ ቤቱን እያየሁ ነው አይደል? ያለው ቤት ይሄ ነው በቃ። ሌላ የተለየ ነገር እኮ የለማ። ይፈትሹ እያልኩ ነው በቃ። አንዴ ካሜራማኖች እየጠሩኝ ነው። መጣሁ። 1 ደቂቃ እዚሁ ውድ ተመልካቾቻችን ግቢውንም በደንብ ፈትሸናል። ማለት ያን ያህል ሰፊ ግቢ የሚባል አይደለም፣ ኖርማል ግቢ ነው። እንግዲህ 250 ካሬ ላይ ያረፈ እንግዲህ በግምት ወደዛ አካባቢ ነው።
ሲፈትሹም የነበሩ እያንዳንዱ ነገር ቼክ ለማድረግ ሞክሯል። ሽንት ቤት ውስጥ ሳይቀር እንግዲህ እዚህ ግቢ ውስጥ 2 ክፍል ቤት ብቻ ነው ያለው። እያንዳንዱን ነገር ፈትሸዋል። እንግዲህ መቅደስ እንደሌለች ነው ያረጋገጡት። አልገባኝም። እኔ በደንብ ተጠራጣሪ ነኝ። ምን እየተፈጠረ እንደሆነ ግልጽ አልሆነልኝም። ግን ይኸውልሽ ንገረኝ፣ ምን ልስማ ማለት መናገር የምትፈልገው ነገር ንገረኝ። በቃ ማድረግ የምችለው ነገር ሁሉ አድርግ፣ ላግዝህ። በቃ የእውነቴን ነው። በቃ ማገዝ ያለብኝ ነገር ካለ በቃ በፍለጋም ሊሆን ይችላል፣ በምችለው አቅም ገብቷል። መቅደስን ታውቂያታለሽ? መቅደስ አይ ሳታውቂያት ነው የምትፈልጊያት እንዴ? በቃ አንተ ማገዝ ስለፈለግኩ ነው። እውነቴን ነው። እኔ ታውቂኛለሽ። ለምን እኔ ለማገዝ ፈለግ? በቃ እኔ ያው መልካምነት ለራስ አይደል እንዴ? ታዲያ ምን ችግር አለ ባገዝ አይደለ እንዴ? ታዲያ መልካምነት ለራስ ይሆን? ለምን መጀመሪያ በሰላም ሳታስገቢኝ እንዴ? ፈርቼ ነው። እንዴት ነው አንተ ማልፈራው እንዴ? ነገሮችን ኩል ሌላ ነገር አታስብ እንጂ አስመልጠሻል ነው መቅደስም። አረ በስመ አብ ይቅር በልክ በእናትህ። እንዴ የማስመለጥ ነው እንደዛ የምታስበው እንዴ? እሺ ተረጋጋና ቁጭ በልና የእውነት በቃ ሻይም ጋር ቁርስም ነገር ላዘጋጅልህ። በእናትህ እዚህ ጋር ቁጭ በልሽ። ተረጋጋና ይኸውልህ፣ ተረጋጋ መጀመሪያ። እንዴ ሁሉም ነገር እኮ በእርጋታ ነው የሚሆነው፣ እንደዚህ በመቸኮል ምናምን አይደለም መፍትሄ የሚገኘው። ስለዚህ ተረጋጋና ቁጭ በልና ሻይም ካለ ላፍላለህ። እዚህ ጋር አረፍ በል። እንግዲህ ውድ ተመልካቾቻችን ከአፍታ ደቂቃዎች በኋላ ተመልሰን መተናል። እንግዲህ ያው ቃል ኪዳን እንግዲህ እስቲ ተረጋግተን እናውራ ወንድሜ ሻይ ምንም ላፍላል ባለችው መሰረት እንግዲህ እኔም ተረጋግቼ ከቃል ኪዳን ጋር እንግዲህ ካሜራ አብርቼ እያወራሁ እገኛለሁ። ውድ ቤተሰቦች አንዳንድ ጥያቄዎችን ጠይቃታለሁ። ዞሮ ልንገርሽ ቃል ኪዳን፣ መቅደስ እዚህ ግቢ ምናልባት ወይም ደግሞ ወይ ከሰዓታቶች ወይ ደግሞ አምልጣም ወይ አስመልጠሻት አላቅም፣ እንዳለ መረጃዎችም ማስረጃዎችም የሚያመላክቱት አንቺ የመቅደስ የልብ ጓደኛ እንደሆንሽ ነው። ምናልባት በምን መንገድ እንደምታረጋግጭልኝ አላቅም ንጹህነትሽን። ስለዚህ እኔ ደግሞ ተጠራጣሪ ነኝ ብዬሻለሁ። አይኔን ካንቺ ላይ አላነሳም። ይኸውልህ እኔ እኮ እረዳሃለሁ፣ ግን እያሰብክ ያለው ወይም ደግሞ አሁን ላይ እያደረክ ያለው ልክ አይደለም። ማለት ጥርጣሬ ምናምን ነገር እዚህ ጋር ምንም እኔ ጋር ምንም ያገናኘው ነገር የለም። ምናልባት አንተ በተፈጥሮ ሁሉ ነገር ተጠራጣሪ ልትሆን ትችላለህ፣ ግን እዚህ ጋር መቅደስ ምናምን ትለኝ ነገር ደግሞ እንዴት ነው ማስመልጣት? እኔ በምን አውቃለሁ እናንተ እንደምትመጡ እንዴ? እኔ መረጃውን አላውቅም፣ እናንተ ማን እንደሆናችሁ እንኳን አላውቅም እኮ እንዴ። ታዲያ እንዴት ታመልጣለች? ከየት እንዴት ላስመልጣት እችላለሁ? እኔ አልገባኝም። ሲጀመር እኔ መቅደስ የምትባል ልጅ ራሱ እኔ አላውቅም። እንደነገርኩ እዚህ እኔማ ወደ ስራ ልወጣ ነው የነበረው። ብትኖርም ደግሞ እኔ ጋር የሆነ መቅደስ የምትባል ልጅ እዚህ ጋር ብትኖር ወይም ደግሞ ባስመልጣት ወይም ብደብቃት ምንድን ነው የምትሰሪው? ይኸውልህ እኔ የሆነ ሱቅ ነው የምሰራው፣ ተቀጥሬ ነው የምሰራው። ሱቅ የት አካባቢ? አንተ ምን አስፈለገ እሱ? ተረጋግተን አንድ ነገር ልንገርሽ፣ ዘረፋ አይደለም የምትሰሪው። ሱቅ ምሰሪ ከሆነ ደግሞ በእርግጥ አንዳንድ ስራዎች ፕራይቬሲ የሆኑ ስራዎች አሉ፣ ግን ሱቅ መስራት ይህን ያህል የሚደበቅ ነገር ነው ብዬ አላስብም። ገብቶሻል? ቅድም ደግሞ ይኸውልሽ፣ ቅድም ምንድን ነው ተረጋግተን ያለውን ነገር እናውራ፣ ሻይም ላፍላል፣ ብዙ ነገሮችን ስለ እኔም ማወቅ የምፈልገው ነገር ካለ ካሜራም ካጠፋም በኋላ እንደዚህ ነው ያልሽው ቃል በቃል የሰፈር ናችሁ ብዙ ነገር ስትጠይቂኝ ነበር። ገብቶሻል? ስለዚህ በዛ መሰረት ስለ አንቺ ማወቅ ያለብንን መሰረታዊ ነገሮች ትነግሪናለሽ ማለት ነው። እሺ ችግር የለም እነግርሃለሁ፣ ይሄ አስፈላጊ ከሆነ ማለት ነው። እንደነገርኩ እዚህ ነው የምኖረው፣ ብቻዬን ነው ነው የምኖረው። ውጭ ላይ ያያቸው ደግሞ ትልቅ ሰዎች ናቸው ያሉት። የማቤን ነው ይህ አጋጣሚ ማለት አሁን የሉም፣ ወደ ውጭ ናቸው ያሉት። ማለት የቅርብ ቤተሰብ ሳይሆን ትንሽ ራቅ ያሉ ናቸው እና የእነሱ ቤት ነው ያለው እዚህ ጋር የምኖርበትኝ። ያው የኔ ቤት አይደለም በእርግጥ ግን እየኖርኩበት ነው ያለው። ለብዙ ዓመታት እዚህ ነው እየኖርኩበት ያለሁት። ልክ ቤት እንደምጠበቅ ማለት ነው። የእነሱ ግቢ ነው ግን በቃ ኦልሞስት እንደ ቤተሰብ ነን እና እዚህ የምኖረው ማለት በእነሱ ምክንያት ነው። ግዴታ ማለት የማን ቤት ነው ብትለኝ በቃ ቤተሰብ ነው ማለት ቤተሰብ ሳይሆን እናቴ አባት ሳይሆን ያው የአክስቴ አጎት ምናምን ነገር እና ያው እኔ የተሻለ ነገር እስካገኝ ድረስ በነፃ እንድኖርበት ፈቅደውልኝ ነው እዚህ እየኖርኩ ያለሁት። እና በቃ ስራው ላለው ወደ ቤት እገባለሁ። እንደነገርኩ እነዚህ ውጭ ላይ ያያቸው ደግሞ ትልቅ ሰዎች ናቸው። እነሱ ደግሞ
እዚህ ምንድነው የፈቀዱልኝ አክስት አጎት ያልኩ የነሱ ፋሚሊ ናቸው። ኦኬ ስለዚህ ሌላ ስላንቺ ማወቅ ያለብን ነገር ካለ ንገሪን። እና ነገር እኔ ህይወቴ በቃ እንደዚህ ነው ብዬ ማለት ረጅም አይነት ታሪክ የለኝም። በቃ መቅደስ የምትባለው ግለሰብ አታውቂያትም አይደለ? አዎ ምናልባት ይኸውልሽ ብዙም የለሽም። እሺ ይኸውልሽ እንግዲህ ይሄንን ፎቶ ከመሬት ልናገኘው አንችልም። የአንቺ ፎቶ ነው ይሄ ፎቶ። ስለዚህ ከመሬት ልናገኘው አንችልም። እንዴ ቆይ እና ማን እንደዚህ ማለት ፎቶን ማን ያላከላችሁ? መቅደስ ላሳይሽ። እንግዲህ መቅደስ ደግሞ ይቻት እንዴ የሆነ ታላቀት ምን ማንች የተሳሳተ ነገር ነው ይዛችሁ የመጣችሁት። የምሬን እኮ ነው። ወንድሜ ተረጋጋና እስኪ እናንተና ማን ናችሁ? ምንድነው ስራችሁ? ምን ነበር ያልከኝ? ምን ነበር የነገርከኝ ነገር? ልድገምልሽ። ጋዜጠኛ ሚኪያስ እባላለሁ ከጎጆ ቲዩብ ቻናል ነው የመጣሁት። ይኸውልሽ እኛ ወንጀለኞችን አሳደን የመያዝ ከተበዳዮች ጎን ከንጹሃን ጎን በመቆም ምንድነው የህግ አካላት ከሚሰሩት ስራ ያልተናነሰ ስራ ነው የምንሰራው። ወንጀለኞችን አሳልፈን ለህግ እንሰጣለን። አጭበርባሪዎችን ለህግ አሳልፈን እንሰጣለን። ተበዳዮችን ንጹሃኖችን ፍትህ እንዲያገኙ የተወሰደባቸውን ንብረት ወይም ደግሞ አሊያም የደረሰባቸው ነገር ካለ በዛ ነገር ፍትህ እንዲያገኙ የተነጠቁትም ንብረት ካለ ያንን ንብረት እንዲመለስላቸው እንደዚህ አይነት ነገሮችን ነው የምንሰራው። ዋው በጣም ደስ ይላል። የሆነት ስለናንተ አንዳንድ መረጃዎች ደርሰውኛል። ስለዚህ ነው ስለሰራችሁም አንዳንድ ነገር ሰምቻለሁኝ። የሆነት ሳላደንቃችሁ አላልፍም። በርቱ ነው የምለው። የሆነት በጣም ደስ ይላል። በዚህ ስራችሁ ትቀጥሉና በቃ የብዙ ሰዎችን እንባ እንደምታብሱ ተስፋ አደርጋለሁኝና ይሄን ነገር ደግሞ ይደግፋችኋል። የሆነቴን ነው። እኔም በማገዝ ማለት እኔ ትችያለሽ አግዥ የምታይ ነገር ካለ አግዛለሁ። የሆነቴን ነው ማለት ትክክለኛ ነገር እየሰራችሁ ስለሆነ እናንተ ያለው ነገር ወንጀለኛን የሚያዛችሁ ስለሆነ ጥሩ ነገር ነው እና በቃ በርቱ ነው። ሌላ ነገር ምን ነገር የለም። እንደነገርኩ ነው ቤቴ ትንሽ ጠባብ ነች። እዚህ ጋርም ህይወቴንም እየነገርኩ ነው ያለሁት። አንተ እያልክ ያለው ነገር እኔ ጋር ምንም የሚገናኝ ነገር የለም። እንደነገርኩ ነፃነት ሰጥቻለሁ። ቤቱን እንደፈለግ መፈተሽ ትችላለህ። በቃ ማወቅ የምትፈልገው ነገር ሁሉ በሙሉ እነግርሃለሁ። ገባሃል? ስለዚህ አንድ ደቂቃ ትጠብቂኛለሽ። ካሜራማኖቼ በተደጋጋሚ ምልክት እየሰጡኝ ነው። ኦኬ ችግር የለውም። በቃ እነሱም አታስቸግራቸው። እሺ እሺ ብቻሽን ትችሽ ሄድኩኝ። ችግር የለውም። አንድ ስራ ስለገጠመን አንድ ጉዳይ ስለገጠመን መሄድ አለብን። ኦኬ አሁን ያልከኝ መቅደስን አገኛችኋት? የምታውቁት ነገር አለ? አይ ሌላ ጉዳይ ነው። ሌላ ጉዳይ ነው። በቃ ምንም ማለት ልረዳ የምችለው ነገር ካለ ደውለኝ፣ ስልኬን እሰጥሃለሁ። ከፈለክ ማግዝ ነገር ካለ እግዛለሁ። ስለዚህ ፎቶዋን ከፈለክ ላክልኝና የሚያውቃት ሰው ካለ ምናምን ላፈላልግልህ። እሺ እንደዛ ይሻላል። ተመልሼ ልመጣ እችላለሁ። ችግር የለውም። በፈለግኩ ሰዓት መምጣት ትችላለህ። ግን እኔ ላልኖር ስለምችል ምናምን ዝግ ለሚሆን ስለምችል ቀድመህ ብትደውልኝ ታሳውቀኝ። ጥሩ ነው። ቀድሜ እደውላለሁ። ችግር የለም። ለማንኛውም እኛ እንውጣ። አንድ አስቸኳይ ነገር ስለገጠመን ባልደረቦቻችን ውጪ እየጠበቁኝ ነው። መሄድ አለብኝ። ሚኪ መምጣት አለበት እያሉኝ ስለሆነ መሄድ አለብኝ። ግን ተመልሼ እመጣለሁ። እሺ በቃ ከቻልክ ደግሞ ያገኛችሁት መረጃ ምናምን ካለ በትነግረኝ ብታሳውቀኝ። አመሰግናለሁ ቃል ኪዳን። እሺ ወንድሜ፣ እሺ አመሰግናለሁ። እሺ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። ቤተሰቦች እንግዲህ የኛ ባልደረቦቻችን እንግዲህ በፍጥነት ከዛ ቤት ለቃችሁ ውጡ ነው እንግዲህ ያሉን ምልክት ሲሰጡን። ለምን እንደዛ እንዳሉ ልንገራችሁ ቤተሰቦች። እዛ ቤት ውስጥ የሚያጠራጥሩ ነገር አዩ።
እዛ ቤት ውስጥ በሚፈትሹ ሰዓት ማለት በእርግጥ ምንም አላገኘንም ብለው ነበር፣ ግን አንድ የሚያጠራጥር ነገር አግኝተው ነበር ውድ ቤተሰቦች። እኛም በእርግጥ ተጠራጥረን ነበር። ምንድነው እስቲ ያለውን ነገር ቼክ እናርግ፣ ምንድነው እስቲ እቺ ልጅ የምትለውን ነገር እኔ የተወሰነ ነገርም ለመጠየቅ የምትለውን ነገር ለመስማት ነበር ውድ ተመልካቾቼ። እንግዲህ መቅደስን እንዳስኮበለለቻት ወይም ደግሞ እንዳስመለጠቻት ነው እንግዲህ እንደዚህ አይነት ጥርጣሬ አግኝተው ነው እኛን በፍጥነት ያንን ቦታ ለቃችሁ ውጡ ያሉን። ምን አሰብን ቤተሰቦች? የኛ ባልደረቦች እንግዲህ እዛው አካባቢ ሆነው እኔ የተወሰነ ከዛ አካባቢ ራቅ ብያለሁ። እዛው አካባቢ ሆነው እንግዲህ ያለውን ነገር እየተከታተሉ ነው ማለት ግማሾቹ እንግዲህ ቆራሌው መስለው ግማሾቹ ደግሞ ቆሻሻ የሚጠርጉ መስለው ማለት በጽዳት ስራ ላይ የተሰማሩ ሰዎችን መስለው እንግዲህ አራት ባልደረቦቻችን ነገሩን በጥንቃቄ እዛ አካባቢ እንትን እያሉ ነው ማለት እኛ ለመከታተል እንዲመቸን የተለያዩ ባልዲ መዘብዘፊያ ማስታጠቢያዎችን ይዘን እንግዲህ አንድ እንደ ልዋጭም እንግዲህ ለመሰለል አንድ ልዋጭ ሰውም አዘጋጅተናል ውድ ተመልካቾቼ። ማለት የሆነ ምልክት እንደተነገረን ወይም ደግሞ የምርም እንግዲህ ጥርጣሬያችን ልክ መሆኑን ካረጋገጠን እዛ አካባቢ በመደብናቸው ሰላዮቻችን እንግዲህ ምንድነው በቀጥታ እንገባለን ውድ ቤተሰቦች። አሁንም አብራችሁን ቆዩ። ያለውን ነገር ከስር ከስር ተከታትዬ የማሳውቃችሁ ይሆናል። ቤተሰቦች እንግዲህ የኛ ሰላዮቻችን አንድ ያገኙት ነገር አለ ውድ ቤተሰቦች። ማለት አንድ ሴት ወደዛ ስትገባ ተመልክተናል ነው ያሉት። መቅደስቱን ማንቱን ምንም እናቀው ነገር የለም ነው ያሉት ውድ ቤተሰቦች። ማለት ግን ሴት ናት እንደ ሺቲ ነገር አርጋለች ማለት ይሄ ተደብቃ በፍርሃት እየሮጠች ስትገባ ነውና ቃል ኪዳንም እንግዲህ አካባቢውን ቃኘት ቼክ ስታረገው ነበር ውድ ቤተሰቦች። ስለዚህ እኛ በፍጥነት ወደዛ ቦታ የምንሄድ ይሆናል ውድ ተመልካቾቻችን። በእርግጠኝነት መቅደስ ነው የምትሆነው በእርግጠኝነት ውድ ተመልካቾቻችን። እኔ እዛ ያለውን ነገር አሁንም ቢሆን ለመቅረጽ እየተመቸኝ ስላልሆነ ነው ማለት እዛ አካባቢ ያለውን ነገር የሚመቸኝ ከሆነ እኔ ታውቃላችሁ እያንዳንዱን ነገር ለእናንተ ቀርጬ ባሳያችሁ ደስ ነው የሚለኝ ውድ ተመልካቾቼ። ስለዚህ ያለውን ነገር ለመቅረጽ ምናምን ነገር ሞክራለሁ፣ ካልሆነ ደግሞ በድምጻችን እንትን ለማለም ሞክራለሁ። እንግዲህ ከካሜራማኔ ጋር ከባልደረባዬ ጋር ወደዛ ስፍራ የሚሄድ ይሆናል። እንግዲህ የኛ ባልደረቦች እዛው እየጠበቁን ነው። እንግዲህ ቁራሌው መስለው ልዋጭ ሰራተኛ መስለው እንዲሁም የጽዳት ሰራተኛ መስለው አካባቢ የሚያጸዱ ቦታውን በደንብ እየሰለሉት ነው ውድ ቤተሰቦች። እንግዲህ ቸሪክ ጠም በሉኝ አንድ ቃል ምገባላችሁ ነገር መቅደስን አንጠልጥለን እንግዲህ ለህግ አሳልፈን እንሰጣለን። ማንም ሰው አሁን በጀመርነው ኬዝ ላይ እንግዲህ የተሰማራ ሰው በጀመርነው ኬዝ ላይ በእያንዳንዱ ነገር እንግዲህ በግድያም ሊሆን ይችላል የሆነች ወሬ በማቀበል እንኳን ከወንጀሉ ጋር የተነካካን ሰው አሳልፈን ለህግ አካል ነው የምንሰጠው። ይሄ ቃል ምገባላችሁ ነው። ካሁን በኋላ ምናልባት 2-3 ሰዎች ቢቀሩ ነው እያንዳንዱ ዋና ቁልፍ ሰዎች ለህግ አሳልፈን ሰጥተናል። ወደዛው ስፍራ እንሄዳለን። ለዚህ ቻናል አዲስ ከሆናችሁ ሚኪ ሾውን ላይክ እና ሰብስክራይብ አድርጉ ውድ ቤተሰቦች። ወደዛው እንሂድ። ውድ ተመልካቾች እንግዲህ እንደተለመደው ከሰዓታቶች በኋላ ወደዛው ግቢ ገብተናል። ካሜራማን ተከተለኝ። ካሜራ እንደበቅ አረክ ቃል ኪዳን እንዴት መጣ? ተመልሼ መጥቻለሁ። እንዴት መጣ? ነግሬ ነበር እኮ ብለሽኛል ነበር። አዎ ካልደወልክልኝም እኮ ታዲያ እንዴ ምን ሆነ ነው? ደውዬልሻለሁ። ደውዬልሻለሁ። ስልክ ስላላነሳሽ ነው። ደውዬልሻለሁ። እኔ አልተመቸኝም ነበር። በእናትህ ምን ሆነ ነው? ሌላ ቀን እመጣለሁ አለ። ጉዳይን ቶሎ ስለጨረስኩ ነው ዛሬ። ሌላ ተረጋጊ እንጂ በእናትህ ውስጥ በሽተኛ አለ፣ የታመመ ሰው አለ። በእናትህ ይኸውልህ እንዴ አታውቀውም። ይኸውልህ በእናትህ የታመመብኝ ሰው አለ። እሺ ተረጋጊ። ችግር የለውም። ካሜራማን እየቀረጸ አይደለም፣ ነገሩ አይቀረጽልሽም። አንዴ ተረጋጊ እኮ ነው። በእናትህ እሺ በለኝ። ታማሚ ሰው አለ ብለሽ የለ? ታማሚ ሰው አለ እንዴ? ምን ሆነ ነው እንዴ? መልካም ሰው አለ እንዴ? ሲወጣ በእናትህ ወይኔ እንትን ያማቸዋል። ውስጥ የተኛው ማን ነው? በሽተኛ ናት። ውስጥ የተኛው ሰው ማን ነው? እንዴ ምን ሆነ ነው? እየነገርኩህ እኮ ነው። ምን እያደረክ ነው ያለው? በእናትህ ሆነሽ ነው። ተረጋጊ እንጂ ምን እያደረክ ነው? በእናትህ እሺ በለኝ። በእናትህ እንዴ ሚኪ በእናትህ እሺ ቆይ ልቀቀኝ። በእናትህ እንዴ ምን እያደረክ ነው ያለው? ወይኔ ሚኪ ምንድን ነው? ሚኪ በእናትህ ምንም አይደለም። ማነው እሱ? ሚኪ በእናትህ መቅደስ መቅዲ እኮ አይደለችም። እንትን ተመሳስላብህ ነው። የምር ተመሳስላብህ ነው።
ሚኪ በእናትህ አንቺ ማትረቢ እዚህ አርገሻን ነው መስዋዕሽኝ ለኔ እዚህ አርገሽኝ ሚኪ ፈርቺ እኮ ነው ለማዋሸት እየሞከርሽ ነው ይኸውልሽ ቁጭ በይ እያንዳንዱን ነገር ለማዋሸት ይኸውልሽ የሰራሽውን ወንጀል ሲጀመር ማነህ አንተ ሰሚኛለሽ ማለች እያልኩ ይኸውልሽ እስር ቤት አንቺን ሳላስወረውር ማለት ነው እረፍት የለኝም ዝም በይ ዝም እላለሁ ግን በቃ ነገር ወንጀለኛ ደብቀሽ ነበር አይደለም ምንድን ነው እኔ እኮ ይኸውልሽ ያደረካት ነው ከአንቺ ጋር እናወራለን ማለት አንዴ ቁጭ በይ ማነው እሱ ማን ነው አንቺ ታመሽል አልገባኝም እሱ ማን ነው ሲጀምር አልገባኝም ለመሸምጣት እየሞከርሽ ነው ነገሩን ለመካድ እየሞከርሽ ነው ምንድነው ለምንድን ነው መጣክሻት ይኸውልሽ ቀና ብለሽ አውሪ አንዴ ቃል ኪዳን መቅደስ ወደ አንቺ እመጣለሁ አንቺን ገና እስር ቤት አስወረውርሻለሁ ጠብቂ ንስሓ ግቢ ከቻልሽ ይኸውልሽ ቅድም እኮ ልንገርሽ ተጠራጥሬ ነበር ይኸውልሽ መጣው ብዬ የወጣሁት ስራ ኖሮብን መስሎሽ ነው እዛው አካባቢ ሆነን ተደብቀን ያለውን ነገር ለማጣራት ነው እንደደበቅሻት ግልጽ ነበር ከዚህ ግቢ ከሰዓታቶች በፊት ቅድም ስንመጣ እንዳስመለጥሻት ወይም ደግሞ ወደ ሌላ ቦታ እንዳረግሻት ግልጽ ነበር ሞኝ ነው ምን መስልሽ ትሰሚኛለሽ ይኸውልሽ እሺ መቅደስ በስተመጨረሻም ተገናኝተናል ምንድነው አንተ ማነህ ከኔ ምንም አልገባኝ ማነው እሱ ሚኪ በእናትህ አንዴ ተገናኘን የመርሳ ችግር አጋጥሟታል ምንም ነገር አታውቅም የእውነቴን ነው በጣም ታማለች ይሄ ሌላኛው ሸታችሁ ነው ምንም በቃ ማይንዷ እየሰራ አይደለም በእናትህ የምሬን ነው በቃ ከፈልክ ነይ ቆሚ ተነሽ ነይ ቆሚ ማውራሽ ነገር ቆሚ አማት እኮ ነው በእናትህ ሚኪ አንዴ ስማኝ እሱ ማነው ከሲጀምር እኔ ምንም አልገባኝም ላንቺ ብዙ ነገር ለማድረግ በሞከርኩት ነው መቅደስ ማነው አንተ ምንድነው የምትላኝ ማነው እሱ እኔን እያየሽ አውሪ ለምንድን ነው ሌላ ቦታ የምታየው ጓደኛዬ ነው ያየሁት ምንድነው ጓደኛዬ ማታ አይችልም እንዴ ማነው እሱ ሲጀመር በቃ ይሁን እንዳትነካኝ እባክሽን ተረጋጊን እህቴ በቃ ተኝ እሺ አይዞሽ ሚኪ ተረጋጋና ማለት ነው ሁሉ ነገር በግልጽ እናውራ በቃ ቁጭ በል መጀመሪያ ተረጋጋ ሚኪ ምንም የምታስታውሰው ነገር አውቃለሁ ብዙ ወንጀል ሰርታለች ግን አሁን ላይ የሰራችው ወንጀል ምንም አታስታውሰውም አሁን ላይ አንድ ነገር የምታውቀው ነገር የላትም ማለት በቃ አሁን ላይ ምን እያደረገች እንደሆነ እኔ ራሱ እንዴት እንዳወቀችኝ ራሱ አላውቅም ሌላ ሰው እንኳን ሙሉ ቤተሰቦቿ እንኳን ረስታለች ስታያችሁ እንኳን አታውቃችሁ በርግጥ ብዙ ወንጀል ሰርታለች አሁን ላይ ግን ምንም የምታስታውሰው ነገር የላትም ታውቃለህ ደግሞ ማለት ከደረጃ ላይ ወድቃ ማለት ነው ብዙ ጊዜ ታማ ነው የኖረችው እዚህ ከመጣች 3 ቀን ምናምን ቢሆናት ነው እና አሁን እያስታመንኳት ነው ያለሁት አሁን ላይ ምንም የምታስታውሰው እስኪ ያትኝ በጣም የምታሳዝነው እኮ ምን እንደሆነች አላውቅም በቃ ጭንቅላቷን ነርቧን ስለነካትኝ ደረጃው ስትወድቅ አሁን ላይ በቃ ማይንዷ ምንም እየሰራ አይደለም በጣም ብዙ ጊዜ ይፈጅባታል ብለውኛል ለማስተካከል ራሱና ብዙ ጊዜ እንዴት እንደማድረግ አላውቅም ተጨነቅያለሁ እና እባክህ እንደዚህ እየሆነች እስር ቤት ምናምን አትበለኝ በእናትህ ምንም ቢያንስ እስከምትድን እስከምታገግም ነገሮችን እስከምታስታውስ ድረስ ቢያንስ እኔ ጋር ትረፍ ወንጀል ሰርታለች ወንጀል መስራቷን እኔም አውቃለሁ ግን ደግሞ የማስታወስ ችግር ስላጋጠማት የምን ወንጀል ነው የሰራሁት እኔ ምንም የሰራሁት ወንጀል የለም ምንም የምታወሩት እስኪ አታሳዝንም አሁን በእናትህ አንተ እንደ ሰዋዊነት ባህሪ ስታስበው እኔ ወንጀል አልሰራሁም አንዴ እስኪ ቢያንስ እንደዚህ የሆነች አንተ እስር ቤት ታስገባታለህ ታሳስራታለህ ጊዜ ስጣት ነው ቢያንስ እስከምታገግም ነገሮችን እስክታምን ድረስ በቃ ጊዜ ስጣን ምን ነው ማምስኪ በእናትህ የሰራሁት ወንጀል እስኪ ንገረኝ ምን ወንጀል ነው የሰራሁት እኔ ምንም ወንጀል አልሰራሁም እንዴ ዝም ብላችሁ ነው የምታወሩት አይ እውነትሽ ነው ምንም አልሰራሽም በቃ አይ ሌላ ጉዳይ ነው በቃ እባክሽን ተረጋጊሽ እንዴ በቃ በእናትህ ተረዳን ሚኪ በቃ ያለው ነገር እያየኸው ነው አይደል በቃ ልጅቷ እንኳን ምንም የምታውቀው ነገር የላትም እና እባክህን ያን ነገር በቃ ማለት አውቃለሁ እኔም አንተ ምን አውቃለን ወንጀል እንደሰራች እኔም እኮ አውቃለሁ አምናለሁ ይሄን ግን ያለችበት ሁኔታ ልክ አይደለም ይሄ ነገር ደግሞ ቢያንስ አንተ አስበው እስኪ ምን ልታደርግ ነው አሁን እንደዚህ እየሆነች እስር ቤት አስገብተል ታሳስራት ነው አይ የምትወሩት ነገር ምንም ይገባ ስለዚህ እኔን አታውቂኝም ምንም አታውቅም ምንም አታስታውስም ምንድነው አንተ ማነህ አልኩኝ እኮ ማነው እሱ ስምሽስ ማን እንደሆነ ታውቂያለሽ ስሜን አውቃለሁ ማነው ስምሽ መቅደስ እንዴ ስማን እኮ እንድትራሳለሽ ወንድም አለሽ እነግራታለሁ እኮ ወንድም የለኝም እሷ ብቻ ናት ጓደኛዬ ወንድም የለሽም በጣም ጥሩ እና ድርሰታችሁ ቆንጆ ሄዶ አሁን ነገር ተበላሸባችሁ እንዴ ነገር ተበላሸባችሁ እንዴ ምን ማለት ነው የምን ድርሰት ነው የምታወራው እንዴ
በቃ እኔ እንደ ወንድሜ ስለማለው ነው። እሱ ወንድሜ አይደለም ሲጀመር ቶ እንደ ወንድሜ ስለማለው ነው። ወንድም አልፈልግም ቢኖራትም በቃ ግንኙነታችሁ ምንም ያን ያክል አይደለም። ገብቶናል አይደል? ጊዜውን እኔ ጋር የምታሳልፈው በቃ አንዴ እኔና አንቺ ውጪ እናውራ። አይ እኔ ብቻውን ጥያት አልወጣም። እባክህ በእናትህ ምንም እያደረግህ ነው ያለው። ያዟት። ምን እያደረግህ ነው? ቆይ በእናትህ እጄ ወደ መኪና ውስጥ ይዛችኋት። ወይኔ ነይ 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 ነይ። ቆይ ምን እያደረግህ ነው? ምን አይነት ጨዋታ ነው እየተጫወትሽ ያለሽ? ምን አይነት ጨዋታ ነው እየተጫወትሽ ያለሽ? ቀና ብለሽ ቀና ብለሽ ቀና ብለሽ ምን አይነት ጨዋታ ነው እየተጫወትሽ ያለሽ? ማን እንደሆንኩ በደንብ አሳምነሽ ታውቂያለሽ። መጀመሪያ ማን እንደሆንኩ ታረኝ እንዴ? ይኸውልሽ፣ ትሰሚኛለሽ? ይኸውልሽ በዚህ ጨዋታ መቼም አታሸንፊም። እስካሁን ያታለልሽኝ እንደ ሞኝ እስካሁን የቆጠርሽኝ ይበቃሻል። በጣም ነው የምታሳዝኝሽ። እኔ ለአንቺ ብዬ ምን ለኔ ብላ ምን እንዴ? እኔ ካንቺ ጋር ልጫቃጨቅም ነይ ከኛ ጋር ትሄጃለሽ። ካሜራዎቹን ሰብስቡ፣ እቃችሁን ሰብስቡ። ነይ ልቀቀኝ፣ ሰደኝ። ውድ ተመልካቾች እንግዲህ ከአንድ ሰዓት በኋላ እኛ ወዳዘጋጀ ነው ግቢ እንግዲህ መተናል። ውድ ቤተሰቦች ይሄ ግቢ እንግዲህ እኛ ወንጀለኞችን ተጠርጣሪዎችን እንግዲህ ለማወጣጣት እንዲሁም ደግሞ ለቀረጻ የምንጠቀምበት አዲስ ጊዜያዊ ግቢ ነው። በየጊዜው ግቢና ቦታ እንቀያየራለን። ይሄ እንግዲህ ወደ ጠረፍ አካባቢ ነው። አንድ ሰዓት ነው የፈጀብን ወደዚህ ለመምጣት። ሁለቱን ሴቶች እንግዲህ ይዘናቸዋል። ውጪ ላይ ከጋርዶቹ ጋር ናቸው። እዚህ እናስገባቸዋለን። እኛ ያዘጋጀነው ቤት አለ። እዛ አስገብተን እያንዳንዱ ነገር እናወጣጣቸዋለን። ዛሬ በቁጥጥር ስር ይውላሉ። መቅደስን በተለይ ለህግ አሳልፈን ነው የምንሰጣት። ውድ ቤተሰቦች እንግዲህ የማይረባ ሙድ ለማራመድ እየሞከሩ ነው። ምንድነው መቅደስ የመርሳት ችግር አጋጥሟታል ብለው እንግዲህ እንደዚህ አይነት የፈጠራ ወሬ ጀምረዋል። እኛ ተጠራጣሪ ነን ቤተሰቦች። ዝም ብለን እንግዲህ ወደዚህ ይዘናቸው መተናል። እዚህ ዋጋቸውን ያገኛሉ። እያንዳንዱን ነገር እንግዲህ እንዲያወሩ እናደርጋለን። ይዣቸው ልምጣ። እዛው ነው የት እንደምወስድሽ ነይ 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 አንቺ በእናትሽ ቆይ ምን እያደረግህ ነው ያለው? በእናትህ እንዴ ይኸውልሽ አሁን ከዚህ ግቢ አትወጡም። ኦልሬዲ በቁጥጥር ስር ውላችኋል። ቆንጆ ክፍልም አለች እንደ መጋዘን የምንጠቀማት ማለት ነው። ስለዚህ መጋዘን ውስጥ እኛ የምንገባው ሲጀመር ይኸውልሽ መቅደስ ተረጋጊ። ይኸውልሽ ምን አድርጊ ነው እንኳን እንደው ነገር እባክህ በቃ አትጎዳን። በእናትህ እንደ አንተ ቆይ ማለት ነው እኛ እንደዚህ የምታሰቃየን ልቀቀን። ልቀቀን በቃ እንደ ራሳችን እንሄዳለን። በቃ ልቀቀን እንዴ! ኧረ እባክህ ልቀቀን። ራሳችን እንሄዳለን እንዴ! መሄድ እንችላለን እኮ ምንድነው? እሺ ይኸውልሽ ተረጋጉ። እባክህ ልቀቀኝ። ሚኪ በእናትህ እንዴ ምን ያደረግክ ነው ያለው? በእናትህ ልቀቀኝ። አይ አንተ ግን ምን አይነት ሰው ነህ ግን? የምር በጣም ታስጣላው። እሺ ክፉ ነህ። እሺ በቃ አልሄድም፣ ከዚህ በላይ አልሄድም። በቃ ልቀቀኝ። ልቀቀኝ ለማምለጥ ልሞክር እንዴ? ውጭ ላይ እኮ ጋርዶች አሉ። ምንም ለማምለጥ እንዳትሞክሪ። ሂጂ። እሱ እንዴት እንደማትሄጂ ሁልሽ እኔ ከአንቺ ጋር ማውራው ነገር ነይ ሁልሽ ነይ ይካለ ሂጂ። ሁልሽ ሂጂ ሂጂ ሂዱ ብያችኋለሁ። ሂጂ ነይ ግቢ። እሺ ቢያንስ እንደምትወስደን እንኳን ነገር ለምን መጋዘን ውስጥ ብታስገባን ሲጀመረኛል። ነይ ግቢ። ልቀቀኝ አልኩ። በቃ ልቀቀኝ። ግቢ። ነይ ግቢ። ነይ ግቢ። ታወቀውኛ ምንድነው የምታረጋው? ቆይ ሄት ነው እያተናኩ። በቃ ልቀቀኝ። የምናወራው ነገር አለ። ቁጭ በይ። ነይ ነይ ነይ። ነይ እዚህ ጋር ቁጭ በይ። ነይ ቁጭ በይ። ቁጭ በይ እንጂ እሺ ሄት ነው ራስ ይቀመጣል። ለካኝ በቃ ቁጭ በይ። እንዴ አንድ ነገር ለማድረግ እንደቀደሙ ለማምለጥ እንዳትሞክሩ። ካሁን በኋላ የግቢው በርም ይቆለፋል። ይኸውልሽ አንቺ ማለት ነው ምንም የመናገር ሞራልም መፍትም የለሽም። ቀድም እንዴት ስትዋሺ እንደነበር እያንዳንዱን ነገር ሰማኛል። አታስፈራራኝ። ይኸውልህ አንተ ራሱ ማለት ነው ራስን አደጋ ውስጥ አትክተት። እሺ ማን ነው ትሰሚኛለሽ? ይኸውልሽ ይሄን ትዕቢትሽን ታቆሚያለሽ። ትዕቢትሽን ታቆሚያለሽ። ገብቶሻል? ካንቺ ጋር እናወራለን። ካንቺ ጋር እናወራለን። ስለዚህ ስክሪፕታችሁ ስለ እያንዳንዱ ነገር እናወራለን። ካሜራማን ካሜራን አስተካክል።
ውድ ተመልካቾቻችን እንግዲህ አጠገቤ መቅደስና ቃል ኪዳን የተባሉ ወንጀለኞች ልበላችሁ ወይስ ምን ልበላችሁ? ምን አይነት ስያሜ ልስጣችሁ? ወይስ ንጹህ ሰዎች ልበላችሁ? ምክንያቱም ይኸውልሽ ስነ ስርዓት በመጀመሪያ ደረጃ በስነ ስርዓት ነው እሺ የምታወሪኝ። ራሳችሁ እንደ ንጹህ ነው እያያችሁ ያላችሁት ምንም እንዳልተፈጠረ። በተለይ መቅደስ እንግዲህ የመርሳት ችግር አጋጥሞኛል የሚል ቆንጆ ድራማ አዘጋጅተሽ እንግዲህ እኔ ነገሩ ሰልችቶኝ እንድቶ እንደዛ ነው ያሰብሽው። ድራማ ነው ያለክ እያወራ ያለው ነገር ምንም እየገባኝ አይደለም። ሲጀመር አንተ ሲጀመር መጀመሪያ ጥሩ መስሎኝ ነበር። እንደዚህ ክፉ እንደሆን ካላቅም ነበር። በጣም ክፉ ሰው ነው። እሺ አይደለ? ማን ነው ታዲያ ቀሌ መቅደስን አላቃትም ብሎ ያዋሸው? ከኔና ካንቺ ማን ነው ክፉ? ይኸውልህ መጀመሪያ አንተ እኮ ሰዎችን ስሚ ማን ነው ክፉ? እንዴትም ላውራ አይመለከትሽም። ይኸውልሽ አትሞጣም ውጪ። ማን ነው ክፉ? ክፉ ማን ነው? ሰደብከኝ ነው? እሰድብሻለሁ። አንተ ራስ እንዴት ነው ገና እስር ቤት ላስወረውርሽ አይደል እንዴ? ይኸውልሽ ትሰሚኛለሽ? ከኔ እኩል አታውሪ። እሺ ሲቀጥል ደግሞ ማለት ነው እንዴት ራሴ ነፃ እንዴት እንደማወጣ ደግሞ በደንብ ራሴ ያውቃለሁ። እሺ ከዚህ ቤት በሰላም መውጣትሽን አረጋግጥ። በደንብ አውቃለሁ። ይኸውልሽ ከዚህ ቤት የምትወጪው ማለት ነው ወደ ህግ አካል ስትተላለፊ ነው። ይህ ማለት ፖሊሶች ሲመጡ ከፖሊሶች ጋር ትወጫለሽ ከዚህ ቤት ማለት ነው። ያኔ ትወጫለሽ። ሲጀመር አንተ እኔ ምን እያደረክ እንደሆነ አልገባኝ። ማን ነው እሱ? ቃል ማን ነው እሱ? ሲጀመር ለምን የመጣው እንደዚህ መሰቃየንስ ለምንድን ነው? ሲጀመር እኮ ሰው የማሰቃየት ዝም ብለህ መብት የለህም። አንተ ጋዜጠኛ ነኝ ነው የሚለኝ እንደዛ ነገር ነው እያለኝ ያለው። ሲጀመር አንተ ማለት ነው ወንጀለኛን ይዛለሁ እንደዚህ ነው ምናምን አልካ። እኛ ጋር ምን ትሰራለህ ታዲያ? የተሳሳተ ነገር ነው እያደረክ ያለው ሲጀመር ማለት። ስለዚህ አንተ ወንጀለኛ አድርገኛ እስር ቤት ብታስገባን ምንም አይነት መረጃ ስለማይገኝ በነፃ እንለቀቃለን በቅርቡ። እሱን ደግሞ ታያለህ፣ አብረን የምናየው ይሆናል። ዝም ብዬ ማሳሰርሽ ይመስልኝ? እንደዛ ነው ይመስልሽ? ከዚህ በፊት በጣም ብዙ ወንጀለኞች ተጠርጣሪዎችም ወደኛ ሲመጡ ማለት ነው ወዲያው ማሳሰር እየቻልን እነሱን ግን ሳናሳሰራቸው ረጅም ጊዜ መጋዘን ውስጥ እናስቀምጣቸዋለን። ለምን? በቂ የተሟላ መረጃና ማስረጃ እስኪደራጅ ድረስ እነሱን አሳልፈን ለህግ አንሰጥም። ምክንያቱም አድምጪኝ፣ ምክንያቱም ዝም ብለን ብናሳሰራቸው ነገ በዋስ ይወጣሉ። ግን እኛ አንድን ወንጀለኛ መሆኑ የተረጋገጠን ወንጀለኛ በዋስም እንዳይለቀቅ አርገን ነው ለህግ አሳልፈን የምንሰጠው፣ የተሟላ መረጃና ማስረጃ አዘጋጅተን ማለት ነው። ስለዚህ ማህበረሰቡ ላይ ጉዳት ሲያደርስ ወንጀል ሲፈጽም የነበረን ግለሰብ እንደዚህ በቀላሉ ነገ ላይ በዋስ እንዲፈታ በዋስ እንዲለቀቅ እንትን አንልም። አንቺ ደግሞ ልንገርሽ ወንጀለኛን ስደብቂ ነበር አላቅም፣ ሌላም ነገር ሰርተሽ ይሆናል። የወንጀለኛ ተባባሪ ነሽ ማለት ነው። ይኸውልሽ ምንም የሚያስቸኩለኝ ነገር የለም። የሚያስቸኩለኝ ነገር የለም። አንቺም ልንገርሽ ቀጥይበት፣ ድራማሽን ቀጥይበት። ይሄ ነገሮችን እንደማያስታውስ የመርሳት በሽታ እንዳለብሽ እንደዛ የምታረጊውን አክት ቀጥይበት። ምንድነው አክት ያረኩት? ምናልባት ሲጀመር በቃ እኔ ምንም ቢበዛ አንድ ቀን ነው። ከአንድ ቀን በኋላ ሰልችቶሽ ሁሉንም ነገር ታወራለሽ። ወይም ደግሞ እንዴት ምን ላውራልክ? እዚህ መቆየት አንፈልግም። በቃ መውጣት አለብን። ገባህ አይደል? አዎ መውጣት እንፈልጋለን። በሩ ክፍት ነው እንዴ? ማንወጣ ይመስላል እንዴ? ውጪ። ምንድነው ያደረከው? ትከፍትልኛለህ በሩን? ቁጭ በይ። ይሄንን በር ብከፍትልሽም ማለት ነው ልንገርሽ የግቢው በር ደግሞ አለ። እቃቃ አይደለም እሺ ያስኩት ቃል ኪዳን። ወንድሜ በቃ ማውራት ካለብን በቃ ካሜራውን አጥፋልንና ማለት ነው ደም እናውራ። በቃ አላጠፋው። መስማማት እንችላለን። አላጠፋው። ምን እናወራለን ከሱ? እና እስከመቼ እዚህ ምን ቆየው? እንደውም እያንዳንዱ ነገር በካሜራ ነው እንዲወራ የምፈልገው። እኔ ያልኩት ብቻ ነው የሚሆነው። ምን ታመጫለሽ? እስኪ መጀመሪያ በትህትና አውራ። ምን ታመጫለሽ? በስርዓት እናውራ። አላወራሽም። እኔ ወንጀለኛን በትህትና አላወራም። ወንጀለኛ በተለይ ደግሞ እንዳንቺ አይነት ውሸታም ወንጀል ነው። እሺ ንገረኝ። ምንድነው ያወራው? ወንጀለኛን ስለደበቅሽ ውሸታም ነሽ። እና ደግሞ ማለት ነው ከሷ ጋር ይኸውልሽ ስለታመመችብኝ ነው። ገባህ አይደል? ስለዚህ የታመመ ሰው ደግሞ መደበቅ አይባልም። ገባህ? ማስታመም ይኸውልሽ ልቀቃት። እሷን በቃ እኔ ላይ የግድያ ሙከራ ለማድረስ እንደሞከረች አታውቂም? ምን ምናምን አትበይ። እያንዳንዱ ነገር ታውቂያለሽ። አይ አላውቅም። ኧረ ዝም በይ። ሰው ይምድር የሚያወራው ምንድነው የምታወራው አንተ? እኔ ታውቀኛለሽ? የምን ግድያ ነው የምታወራው? የት ነው የምታውቀኝ? እኔ የት ነው የምታውቀኝ? ቆይ ምን እያደረክ ነው ያለው? በቃ እኛ ከዚህ በላይ መቆየት አንችልም። እንውጣ በቃ። እየነገርኩህ ነው አይደለ? እኛ ወንጀለኛ አይደለንም። ካሜራማኖች ቆይ አንዴ የእሷን ስልክ ታመጡልኛላችሁ።
ለምን አስፈለገ እንዴ? የምን ስልክ ነው የምታወራው? ስልክሽ እኔ ስልክ ማንም ሰው እንዳይነካው። ሁሉንም ነገር በዚህ ስልክ እናረጋግጣለን። ሁሉንም ነገር ይሄንን ስልክ ፓተርኑን ትከፍቻለሽ። አልከፍትም። የቴሌግራሙንም ፓተርን ትከፍቻለሽ። አልከፍትም። ጋላሪሽ ውስጥ አንገባ። እሺ ስልኩን ታመጫዋለሽ። አልሰጥም። አምጪው። እኔ ቆይ ጥያቄ ግን ጉዳይ ከማን ጋር ነው? ከኔ ጋር ነው ከሷ ጋር ነው? አንዴ አንቺ ነኝ ከካሜራማኖቹ ጋር እዚህ ትሆኛለሽ። ነይ ያዟት፣ ይዛችኋት ውጡ። በሩን ከፈቱ። እኔ እንደውም ወደ ውጪ ነው መጣት የምፈልገው። ጀመር ይምቻል ምሳል መጣት ምን ልታረጋ ነው? ምንድን ነው ያልሽው? በጣም ጥሩ ከፍተሽው ነበር ስልክሽን። በእናትህ ስልኩን ስጠኝ፣ ስልኩን ስጠኝ። ቁጭ በይ፣ ቁጭ በይ፣ ቁጭ በይ። በጣም ጥሩ፣ በጣም ጥሩ። አንዳንድ ነገሮችን ይኸውልሽ፣ እንዴ ሜሴጅ ውስጥ ነው የምገባው። በእናትህ ስልኩን ስጠኝ፣ በእናትህ ቁጭ በይ። ይኸውልሽ ምንም ነገር የለም ስልኬ ውስጥ፣ ምንም የምታገኘው ነገር የለም፣ ምንም የምታውቀው ነገር የለም። እባክህን ስልኬ ስጠኝ። አንቺ ማትረቢ ማለይ ነው ብልጥ ለመሆን የምትሞክሪው። ይኸውልሽ ቴሌግራሙንም መክፈት አይጠበቅብሽም። ማለይ ነው ብልጥ ለመሆን የምትሞክሪው። ይሄን ብልጥ ነው የምታወራው? ይሄንን ስልክ ያዝልኝ፣ ያዝልኝ። ማለይ ነው ብልጥ ለመሆን የምትሞክሪው። እባክህን በቃ ይኸውልህ፣ ማለይ ነው ብልጥ ለመሆን የምትሞክሪው። ማለይ ነው ብልጥ ለመሆን የምትሞክሪው። ምን እንዳነበብኩት ታውቂያለሽ? ውድ ተመልካቾቻችን ያነበብኩት ቴክስት ማለት ነው መቅደስ ከተባለችው ልጅ ጋር ማለት ምንም የመርሳት በሽታ እንደሌለበት ማለት ነው አሳምረን ነው የምናውቀው። እናንተም ተመልካቾች ይህንን ነገር ማለት ነው በእርግጠኝነት ታውቃላችሁ ማለት ነው። ያ ሚኪ ጅል ጋዜጠኛ እየተከታተለኝ ነው አንቺ ጋር ልረፍ እያለች ማለት ነው ብልጥ ለመሆን የምትሞክሪው ማለት ነው። ተሰሚያለሽ ማለት ነው። ለሰራሹ ላረግሽው ለእያንዳንዱ ነገር ማለት ነው የእጅሽን ነው የምታገኘው። እሺ ቆይ ምን አድርጊ ነው የምትለኝ? እሺ ቆይ ይኸውልሽ በእናትሽ እየጎዳኝ ነው። እጅሽን ነው መቀጫው። እሺ በቃ እሺ ምንድነው የምነግርሽ? ንገሪኝ፣ ምንድነው ማወቅ የምትፈልገው? በጣም ጥሩ ተውናችኋል፣ ጥሩ ተውናችኋል። የመርሳት ችግር ከኔ የመጣላችሁ አይዲያው ከደረጃ ላይ ወደቀችውስ እሱም ውሸት ነው። የእውነት እሱ የእውነት ነው። በቃ የእውነት ነው። ከዛ ከደረጃ ላይ ስለወደቀች የመርሳት ችግር አጋጠማት። ጊዜ ታማ ነበር። ምንድነው ራስ ምታት ነው ያመማት? አይ በቃ ሰውነቷ ትንሽ የመም ስሜት ነበረባትና በቃ ለዛ ነው። እሺ ይኸውልሽ ሌላ ይደበቅሽ ነይ ወደዚህ ነይ፣ ወደዚህ ነይ። ይኸውልሽ ሌላ ይደበቅሽ ነገር እሱን ትነግሪኛለሽ ማለት ነው። እሺ ምንድነው የምነግርሽ? ይኸውልሽ ምንድነው አትበይኝ። የምታውቂውን ነገር በሙሉ ትነግሪኛለሽ። ለቀልድ አይደለም የመጣሁት ማለት ነው። ከዚህ ቤት አትውጭም። ዛሬ ከኛ ጋር ነው የምትሆኝ። እሺ በቃ በእናትህ ያሰቃይኝ ያለው። ምግብ የበላሽው መች ነው ለመጨረሻ ጊዜ? ትናንትና ትናንት ጧት ነው ወይስ ዛሬ ጧት ነው የበላሽው? አትንተባተቢ። እሺ ዛሬ ጧት። በቃ ነገ ጧት ትበያለሽ ምግብ። ለምን? በኋላም አበይም ማለት ነው። እባክህ ምግብ እውነቱን ስነግሪኝ ትበያለሽ ማለት ነው። ይኸውልሽ ቅድም ምን ስትይ ነበር? አንቺ አይደብርሽም? ሴት ሆነሽ እሺ በቃ ህሊና የሚባል ነገር አልፈጠረብሽም ማለት ነው። ይኸውልሽ እሷ ታሳዝነኛለች። የምታሳዝነኝ ደግሞ ማለት ነው ልንገርሽ፣ እስር ቤት ስለምትበሰብስ አንቺም ትበሰብሻለሽ፣ ግን ደግሞ የእሷ ይብሳል። እኔ ላይ ግድያ ሙከራ በማድረግ ከጀማል ጋር በመተባበር የገዛ ቤቷን አሰርቃለች። ወንድሟ ላይ የፈጸመችው ብዙ ግፍ አለ። የወንድሟ አርባ ሳይወጣ በወንድሟ ነበር ትደራደራለች። መቅደስ ድሮም እንደዚህ መጥፎ ሰው ነበረች ወይም ደግሞ ሰይጣን ነበረች ወይስ አሁን ነው ወንድሟ ከሞተ በኋላ ወይስ ንብረቱ ነው እንደዚህ ያረጋት? ለምን እሷን አትጠይቃትም? በቃ እንዴ እሷ ትንገርክ ሁሉ ነገር። በጣም ጥሩ እሷ ትንገረኝ። አዎ እሷ ብትነግርሽ። ስለዚህ ቦታ ትቀያየራላችሁ። እሷን ይዣት እመጣለሁ። አንቺን ደግሞ ቅድም ምንድነው ያልኩሽ ስንገባ ከዚህ ቤት አጠገብ አንድ ጠባብ ቤት አለች። አልጋ ማታስገባ ጠባብ ቤት። እዛ ቤት ውስጥ ገመድና ሰንሰለት ይዘናል።
በቂ ገመድና ሰንሰለት ከብት ማሰር የሚችል ገመድ ነው ያዝነው። እሺ ስለዚህ እግርሽን እጅሽን አስረን እዛ እናስቀምጥሻለን። እሺ የምትፈልገው ሁሉ ነገር እነግርሃለን። በቃ ምንድነው ማወቅ የምትፈልገው? ስለዚህ እሷ ደግሞ ያለውን ነገር እውነቱን ትንገርህ። በቃ ማወቅ የምፈልገው እኔ ከማውቀው ውጪ የሰራችሁት ወንጀል ካለ ነው። እኔ ማውቀውን አውቀዋለሁ። በጥርጣሬ የሚሆን በምንም ደርሼበታለሁ። ስለተጠራጠርኩ መሰለኝ የመርሳት ችግር እንዳላጋጠማት እርግጠኛ ሆንኩት። ይሁልክ በቃ እኔ ማለት በቃ ምንም ያደረኩት ነገር የለም። ምንም የማውቀው ነገር የለም። በቃ እሷን ጠይቃትና ሁሉ ነገር ትንገርክ። በቃ እሷ ናት ብዙ ነገሮች ማለት ወንጀል የሰራችሁ፣ ብዙ ነገር ያጠፋችሁ፣ ብዙ ነገር የሰራችሁ እሷ ነች። እኔ ምንም ያደረኩት ነገር የለም። በቃ ቤቴ መጣች ምናምን በቃ ከአንቺ ጋር ልረፍ አለችኝ። ይሻልኳት በቃ እኔ ጋር ተቀመጠች። ከዛ ውጭ እኔ ምን አጠፋሁሽ? ምን አደረኩኝ? የትኛውን ወንጀል ነው የሰራሁት? እሷን ቤቴ ማስገባቴ ነው? እሺ አዎ እሱ ጥፋቴ ሊሆን ይችላል። ይሁል ወንድሜ የእውነት እኔ ራሱ ይሄ ነገር በቃ ምን አይነት ሰው እንደሆነች እኮ አንተ ራሱ አታውቅም። በጣም ክፉ ነች፣ በጣም መጥፎ ሰው ነች። በቃ እኔ እንጃ ሰይጣን ራሱ ከሷ ይሻላል። እንዲህ የማታደርገው ማሰራ ወንጀል እኮ የለም እንዴ። በቃ እኔ ራሱ እዚህ ቤት ካላደርኩ ብላ አስፈራርታኝ ያደረችው እንዴ። ልትገለኝ ነበር እኮ። ምን ማለት ነው አስፈራርታኝ? የልብ ጓደኛሽ አይደለች? አንቺ ነሽ እንጂ እሷን የሸሸግሻት እዚህ ነው አይደለም። ያልገባ ነገር አለ። ጓደኝነታችን እኮ ረጅም ጊዜ ቢሆንም ግን ቆይቷል ማለት ከተለያየን። እኔ አልፈልግም። የሰራችውን ወንጀል አለ ብዙ ነገር እየሰራች ስለሆነ በጣም ጸባይዋ፣ ባህሪዋ፣ ሁሉ ነገር ስለተቀየረብኝ ከሷ ራቅኩኝ። ከሷ ማግኘት ራሱ አልፈልግም። ለምን በቃ የምታደርገው ነገር እኔ ጋር ስለማይገናኝ በቃ እንዴ በሷ ምክንያት እኔ እስር ቤት መግባት አለብኝ እንዴ? በሷ ወንጀል እኔ ወንጀለኛ መሆን አለብኝ? በቃ ራቅኳት። ግን እሷ ፈልጋ አገኘችኝ። ቤቴ ድረስ መጣች። በቃ እንደዚህ ጩቤ ይዛ ምናምን በቃ ወጋሻለሁ እዚህ ቤት ካላደርኩ አለችኝ። እንዴ ጭራሽ ብላብላ እኮ ወንዶችን እኮ እየሰበሰበች ብታስደፍረኝ ሁሉ ነበር። ግን በቃ እኔ በቃ ፈጣሪ እየጠበቀኝ ስለሆነ አሁን ልታስደፍረኝ ነበር። ግን በቃ እኔ ምን ላድርግ? እያስፈራራችኝ በቃ መውጫ መግቢያ ሁሉ አልችልም። በቃ ማለት ትቆጣጠረኛለች። እያንዳንዱ እርምጃ ነው። በዙሪያ ብዙ ሰው አለ መሰለኝ አላቅም። ግን እኔ ምልሽን ብቻ አድርጊ ነው የምትለኝ። ካልሆን ህይወትሽ ነው የማጠፋው ትለኛለች። እና በቃ ብዙ ነገሮች እንደሰራች እና ብዙ ነገር ማለት ይሄ የእሷ ክፋት ይለያል። በጣም ከባድ ሰው ነች። እንደዚህ እንደምታያት እኮ አይደለችም። አሁን ድራማ ሰራሽ ምናምን ለማስመሰል አይደለም ሆና ራሱ አንተን ራሱ እኔ እንጃ አላቅም። ህይወት ራሱ አደጋ ላይ ነው የሚሆነው። የማታደርገው ነገር እንዴት እንደምታደርግ ተጠንቅቀ ነው እያንዳንዱ ነገር የምታደርገው። ምንም አይነቃባትም ራሱ ስራዋ ማለት ነው። በጣም ከባድ ነው። እና እባክህ ወንድሜ እኔ በቃ እኔ ራሱ እናንተ እርዳታ እፈልጋለሁኝ የእውነት በቃ እንደውም ከእሷ ይልቅ ለእኔ ነው አሁን የምታስፈልጉኝ። ከዚህ ህይወት ውስጥ እንድታስወጡኝ እፈልጋለሁ። በቃ እሷ እያደረገች ያለች እኔ በእሷ ስር ነኝ ያለሁት ማለት በእሷ ስር ስል በቃ እየተቆጣጠረች ነኝ ያለች መውጫ መግቢያን እያንዳንዱ ነገር እያስፈራረች ነው ያለችው። እባክህን ወንድሜ እባክህን እርዳኝ። በቃ እባክህን እኔ ከዚህ በላይ ይኸውልህ እባክህን ወንድሜ እባክህን እየለመንኩ ነው። እባክህን እኔ ከዚህ በላይ መቆየት አልችልም። በቃ ማለት ከዚህ የከፋ ነገር ሳይደርስብኝ ሌላ ነገርም ሳትሰራ እሷ እናሳስራት። በቃ መታሰር አለባት። እኛው በቃ እኔ ብዙ መረጃ ሰጣለሁ። በቃ ከዚህ በላይ ያደረገችው እያንዳንዱ ብዙ ነገሮች አሉ። በቃ ያደረገችው ወንጀል አለ ብዙ ነገር እኔ ያስፈራራችኝ በቃ ዛቻ ሁሉ እየደወለች የምታስፈራራኝ ነገር አለ። እባክህን ኩሽ እርዳኝ። አትቁነጥነጭ ቁጭ በይ እባክህን። እሺ በለኝ። በቃ መታሰር አለባት። አሁን አንቺ ጓደኛ ነሽ ምን ማለት ነው? ስንት ጊዜ ደብቀሻት 4 ቀን ቀልድ አይደለም፣ 3 ቀን 4 ቀን ቀልድ አይደለም። አሁን በአንዴ አንቺም እንደምትታሰሪ ስታቂ እንግዲህ በጓደኛሽ ነገሩን አላክሽ ራስሽን ነፃ ለማውጣት ነው አይደል የሞከርሽው? ወንድሜ እንደዛ አይደለም እንደነገርኩ አስፈራራኝ ነው። ምንም ወለ ምን ማለት ነው እንግዲህ አለማወቅ ከተጠያቂነት አያድንም እንደሚባለው ምንም ሆነ ምንም ማለት ነው ልንገርሽ። ሲቀጥል ደግሞ አሁን የምታወሪልኝን ተረት ማምንሽ ይመስልሻል? ቀደም በቀን 2 ነው እኔ ለማዋሸት የሞከርሽው። በቃ ስላስፈራራችኝ ነው። ፈርቼ እኮ ነው እንዴ እገልሻለሁ እያለችኝ እንዴ ጩቤ ሁሉ እየመዘዘችብኝ በቃ እንደዚህ ልትወጋኝ እኮ ነው። እዚህ ቤት እኮ ካላደርኩኝ እገልሻለሁ እኮ ነው ያለችኝ። አንቺ ጋር ምንም ማወራው ነገር የለም። ኮምባላ አታምነኝም? እኔ ከአንቺ ጋር ምንም ማወራው ነገር የለም። ከ2 ቀን በኋላ ክስ ይመሰረትብሻል። ከጠበቃሽ ጋር ታወራለሽ። እየለመንኩ ነው። ነይ እባክህ ሚኪ በእናትህ ወይ ለምን አትሰማኝም?